ኢና ሊላሂ ወኢና ኢለይሂ ራጂዑን ያስብላል። ሀቂቃ በዱባይ ምድር ማይሰማ ነገር የለም። ሀቂቀተን ሰው ከሀገሩ ሲወጣ ሰልጥኖ እንደገና ደግሞ የወጣበትን አላማ አሳክቶ ይገባል። በተለይም የሌላ ሀገር ዜጋ የሀገሪቱን ሕግና ስነ ስርዓት አክብሮ የታዘዘውን አድርጎ ለስራ ዝቅ ብሎ ሰርቶ አገሩን ይገባል። እኛ ጋር ግን ወደ እኛ ኢትዮጵያኖች ስንመጣ በየቤቱ ወንድሙን እያሳደደ እህቷን እያሳደደች ትገኛለች። እዚህ ጋር በምስሉ የምትመለከቷቸው ሁለት ባለትዳሮች ቅርብ ጊዜ ነው የተጋቡት። ፍቅራቸው ራሱ አልተጣጣሙም ማለት ይቻላል። ቅርብ ጊዜ ነው። አብዲ ሸገር ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ምን ገጠመኝ የሚለውን ምን ገጠመው የሚለውን እስከ መጨረሻ አዳምጡ። ሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮ እንግዲህ ጫን ያለ ነው። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮቹ ስለምታበረታቱኝ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። አሁንም ብርታታችሁ አይለየኝ እያልኩኝ አብዲ ሸገርና ሚስቱን ይዤላችሁ መጥቻለሁ። ሰሞኑ ያው የሶሻል ሚዲያ በተለይም ቲክቶክ እና ፌስቡክ አነጋጋሪ ሆነዋል። ብዙ ሰው ሀሳብ አስተያየት እየሰጣቸው ነው። ብዙ ሰው የሆነ ነገር ከመጣበት ብዙ ነገር ያደርጋል ብሎ ለነሱም ድጋፍ የሚያደርግ እነሱ የሚያሰቡትን የሚቃወም ብዙ ሰው አለና እነኚህ ልጆች ምን ገጠሟቸው እና እቺ በምስሏ የምትመለከቷት የአብዲ ሚስት ማለት ነው። መጀመሪያ ኖርማል ደህና ሰው ነበረች። ከተጋቡ በኋላ እያመማት መጣ። ብዙ ነገር አድርጓል። ቁርአን አስቀርቶባታል። በቅርብ በጓደኛዋ በምትል ሰው ያው የዘንድሮ የፈረደበት ፍቅረኛ ጓደኛ የሚባል ጸረ ቫይረስ ሀቂቃ እውነት ለመናገር ጸረ ቫይረስ ብዬ ስገልጸው ራሱ ስሟን ሰዋል እና ሲህር ተደርጎባት በሲህር እየተሰቃየች ነው። አገሪቷን ለቃ ስትወጣ ይሻላታል ሲባል ያው ሀገር ይዟት ገብቶ ነበር። ሀገር ይዟትም ሲገባ ደግሞ አልተሻላትም። ከዛም አልፎ ቁርአን አስቀራባት፣ ዱዓ አስደረገላት፣ ሊሻላት አልቻለም። ሶሻል ሚዲያ ላይ ቲክቶክ ላይ በላይ መጥቶ በኦሮምኛ ነው እያወራው። በኦሮምኛ ያወራውን ያው ብዙ ሰው ተርጉሞ እንደዛ እያለ ነው ብለው እምነቴ እንድቀይር ነው። ከዛም አልፎ ብዙ ነገር አደረኩኝ ግን አሁን እምነታችንን ልቀይር ነው ብለው ሲናገር በጣም ነው ያዘንኩት። በጣም ነው እየተሰማኝ። ምክንያቱም ሀቂቃ እዚህ ምድር ላይ የሆነ ነገር ሲያመጣብን አላህ የውስጣችን እንዲያይ ነው። በየትኛውም እምነት በሰው ልጅ መጥፎ ነገር መስራት ይፈቀዳል ብዬ አላስብም። በየትኛውም እምነት ለህመም ብሎ እምነትን መቀየር ደግሞ ለምንም ብሎ እምነትን መቀየር እንደማይቻል ነው ማቀውና አላኩል ያህል ወንድማችን ሚስቱን አላህ አፊያ ያድርግለት፣ አፊያ ያድርጋት። ሀቂቃ ዱዓ አድርጉላት ሁላችሁም። በዱዓ በጸሎት አትርሷት። አላህ ወደ ራሷ ይመልሳት። አላህ ያሻውን ይሰራል። ላላህ ለኛ የሚያቅተን ላላህ ደግሞ አያቅተውም። እኛ ደግሞ በትንሽ ነገር ደግሞ ተስፋ መቁረጥ የለብንም። ሀቂቃ ብዙ ቤታችን በብዙ ሰው ቤት እንደዚህ አይነት የተፈጠረ ነገር አለ። ነገር ግን ያው እሱን ተማምነን አንድ ቀን ወደ ራሱ ይመልስልናል ብለን ብዙዎቻችን በተስፋ የምንጠብቅ ሰዎች አለን። አንዳንድ ሰዎች ግን አሟቸው እምነት ስለቀየሩ የሚሻላቸው የሚመስላቸው ሰዎች አሉና ብዙ ጊዜ ሶሻል ሚዲያ ላይ የሚታዩ እንትን አለ። ብዙዎች ደግሞ እምነታቸው ቀይረው ራሱ ቀርቶ
ጠንቋይ ቤት ሄደው እንደዚህ ካደረግ ይሻልሃል፣ እንደዚህ ካደረግ ይሻልሃል በማለት ያደረጉትን ካደረጉ በኋላ እንደው በሽታቸው እየባሰባቸው ሰዎች አሉና በእንደዚህ አይነት ነገር እንደ እኔ እንደ አንዲት ሙስሊም ሐቂቀተን እኔ ፈለገ ነገር ብዙ ነገር ደርሶብኛል። ብዙ ነገሮችን አሳልፍ ያለው ወድቅ ያለው ተነስቻለሁ፣ ታምም ያለው አልሐምዱሊላህ ወለከል ሐምድ ወለከል ሽኩር። የፈለገም ነገር ቢሆን እምነቴን ሞት እኮ አይቀርም። እምነታችሁን ለበሽታ ብላችሁ ብትቀይሩ የቀደራት የወሰናት የጻፈላችሁ ቀን መሞታችሁ ስለማይቀር ባትሳሳቱ፣ ባላችሁበት ብትጸኑ፣ ወደ አላህ ብትመለሱ። ብዙ እኛ የሰው ልጆች በተለይ አሁን ላይ በአይናችን የምናየው በእጃችን የምንሰራው በእግራችን ሄደን የምንሰራው ነገር በጣም የሚያስጠላ በጣም አስጸያፊ ስራ ስለሆነ ይህንን ሁሉ እርግፍ አድርገን ወደ ራሳችን ስንመለስ ፈጣሪያችን ይቅርታ ስንጠይቅ እሱ ራሱ ሊያስተምረን ስለሆነ ያንን ነገር ያመጣብን ይመልሰናል። ግን በትንሽ ነገር ተስፋ ከቆረጥን የባሰ ያደርግብናል እንጂ የተሻለ ነገር አያመጣብንም። ስለዚህ በእንደዚህ አይነት ነገር እምነትን መቀይራለሁ የምትሉ ሰዎች ወደፊታችሁን አስቡ። እንዴት በእስልምና ለምሳሌ ቅርአት አለ፣ ዱዓ ማድረግ አለ፣ ሰደቃ መስጠት አለ። ያንን ሁሉ ቦታ ሳትሄዱ ቤታችሁ ውስጥ ሆናችሁ ሌይል ሰላት መስገድ አለ። እንደገና ደግሞ ሰላታችንን ትላንትና ያሰገድነው ሰላት መስገድ፣ ወደ አላህ መጠጋት፣ ተውበት ማድረግ ሲገባን ያን ሁሉ ማስተካከል ሲገባን እስልምና ላይ አልሐምዱሊላህ አላ ኒዕመተል ኢስላም እኛ በብዙ ነገር ጎዶሎ ነን። የሰው ልጅ ሲባል ሙሉ አይደለም። ያንን እስልምናችን ግን ሁሉም ነገር የጠራ ሙሉ ነው። አልሐምዱሊላህ ወለከል ሐምድ ወለከል ሽኩር። ግን እኛ የሰው ልጆች በጣም ጥፋተኛ ነን። በተለይ አሁን ያለንበት ዘመን በስልካችን ማናይ ነገር የለም። በስልካችን ማንናገር ነገር የለም። ፍቅረኛ የሚባል በእስልምና ማይፈቀዱ ነገሮችን እየሰራን ክደት ስንፈጽም ምን ስንል በብዙ ነገር ተጨማልቀን ነው ያለ ነውና አላህ ሱብሓነሁ ወተዓላ የሰው ልጅ መጥፎ ሲሰራ ይደብቅለታል። አንድ ቀን ግን ሰዎች ዘንድ እንዲታይ ያደርግብናል። በጣም አላህ ዘንድ በጣም ኦቨር ሲሆን ማለት ነው። እና አላህ ወንጀላችን ብዙ ነገር እንሰራለን፣ ብዙ ነገር እናደርጋለን፣ ብዙ ነገር እናጠፋለን። አላህ ግን ደብቆልናል። አላህ የደበቀልንን እንደገና ደግሞ ተውበት አድርገን መመለስ ሲገባን እምነት እንቀይራለሁ የሚለውን ነገር እኔ ጋር ውድቅ ነውና ወንድሜ አሁንም ቢሆን እህታችን አላህ አፊያውን ይመልስላት፣ ዱዓ አድርጉላት፣ ጸሎት አድርጉላት እና በአላህ በመቼም ቢሆን ተስፋ አይቆረጥም። ወላሂ ተስፋ ቢቆረጥ ኑሮ አላህ ባመጣብን ነገር ይሄ ባይፈጠር ኑሮ እኮ ወይ እኔ ራሴን ሊወስደኝ ይችል ነበረ፣ ለኔ የመጣው ነገር ነው አልሐምዱሊላህ ብላችሁ ስትቀበሉ እኮ አላህ ሀፊፍ ያደርግላችኋል። ወላሂ ጀርቡት። የታመመ ሊኖር ይችላል፣ ያጣ ሊኖር ይችላል። ቢያንስ እንኳን አላህ ይሰጣል፣ የለምነውን ነገር ይሰጣል። ሊዘገይብን ይችላል፣ ግን በቃ ማብቃቃትን ደስታን ከሰጥን ራሱ የሰው ልጅ ደስታ ካለው ራሱ አንድ ነገር ነው። በበሽታ አይፈትነን። የሰው ልጅ ሲታመም ልጁ ሲታመምበት የሚያደርገው ሲጠፋ የሆነ ይሄን እንደዚህ አይነት ውሳኔዎች የሚወስኑ ብዙዎች ስላሉ ነውና እንደዚህ አይነት ውሳኔ እንዳትወስኑ ለማለት ነው። አላኩል ያህል አሁንም ቢሆን ለእህታችን ዱዓ አድርጉላት። ከእንደዚህ አይነት ነገር አላህ ይጠብቀን። እኛም ደግሞ ለምንሰራቸው ስራዎች በሰዎች ብቻ ሳይሆን መማር ያለብን በራሳችን ሲደርስ ሳይሆን መማር ያለብን በሰዎችም ሲደርስ በተለይ ፍቅረኛ ሞች
ፍቅረኛ ተብዬዎች ማለት ነው። እንደዚህ ብዬ ነበር አፍቅሬት ነበር እንትና ከዳችኝ እንደዚህ ባደርግባትስ